ጉብኝት ሰዓታችን ላይ ነው የምንገኘው። በዛሬ ጉብኝት ሰዓታችን እንግዲህ አንድ ቦታ ተገኝተናል። ይህ ያለንበት ቦታ እንግዲህ የሳይንስ ምርምር በተግባር የተገለጠበት የተለያዩ ማህበረሰብ የሚፈልጋቸው አገልግሎቶች ውጤት ተግባር የታየበት እንዲሁም ደግሞ ታዳሽ ኃይል የሚጠቀም ለክላይሜት ቼንጅ ወይም ደግሞ ለአየር ንብረት ለውጥ በጣም አነስተኛ አስተዋጽኦ የሚያደርግ ምርት የሚመረትበት ቦታ ነው። የት ነው ካላችሁ እንግዲህ ወጪ ቆጣቢ ምድጃ የሚመረትበት ቦታ ነው ያለው። ይህ ወጪ ቆጣቢ ምድጃ ከሌሎች በምን ይለያል? ለየት ያለውስ ምንድነው ይላል። እንዲሁም ደግሞ ባዮቻር የተባለ ቴክኖሎጂ ይጠቀማል። ይሄ ባዮቻር የተባለ ቴክኖሎጂስ ምንድነው የሚለውን ከሐሳቡ ባለቤትና ከአምራቹ ጋር ቆይታ ላደርግ እዚህ ተገኝቻለሁ። ውስጥም ምርቱ ሂደቱ ምን ይመስላል የሚለውንም አስጎበኛችኋለሁ። ሄለን ታደሰ ነኝ። አብራችሁን ቆዩ። ሰላም ተፈሰለ እንኳን ደህና መጣችሁ። እንኳን ደህና መጣው ልንነበር እንኳን ደህና ቆየኝ። አመሰግናለሁ። ምንም ችግር የለም። ከትውውቅ እንጀምርና እንደው ቀደም ሲል በጣም በትንሹ ነው ለማስተዋወቅ የሞከርኩት፣ ግን እናወራለን። ከትውውቅ እንጀምርና ስሜ ጸጋዬ ነጋ እባላለሁ። አሜሪካን ሀገር ፕሮፌሰር ነኝ። እዛ ወደ 25 ዓመት አስተምሬያለሁ እና ይህንን ፋብሪካ እኔ ነኝ ያቋቋምኩት። በጣም የተለያዩ ወጪ ቆጣቢ ምድጃዎችን ነው የሚያመርተው ፋብሪካችሁና ከየትን ጀምር ጉብኝታችንን ያው አንዳንድ እያየን ስራዎቹን እያየን የምርት ሂደቱን እያየን ደግሞ አንዳንድ ጥያቄዎችን ያነሳን እንቀጥላለን። አዎ ምንድነው መሰለህ መጀመሪያ እንደው ቢቻል ስለ ሀገሪቱ በዚህ ጉዳይ ላይ ያለውን ችግር ብነግራችሁ ደስ ይለኛል። ደስ ይለናል። እየሰማን በጣም እና ኢትዮጵያ ውስጥ የኢትዮጵያ ጠቅላላ የኤነርጂ ዲማንድ ፍጆታ ወደ 44 ሚሊዮን ቶን ኦይል ኢኩቫለንት ነው በሁሉም ሴክተር ማለት ነው። ከዛ ውስጥ 87% ሃውስሆልድ እና ይሄ ስሞል ቢዝነስ የሚባለው አሁን ትልቅ የምትዩ ነው ኢንዱስትሪ 2.3% ነው። እና በዚህ እና ይሄ 87% በሙሉ ዲፔንድ የሚያደርገው በእንጨት፣ በከሰል፣ በኩበት ምንድነው የግብርና ትርፍ ተራፊ ቤት ውስጥ ለለፍታችን ይሄን ነው 87% እሱ ነው። በሱ ምክንያት እሱን በመጠቀም ምክንያት በአመት ኢትዮጵያ ውስጥ ወደ 60,000 ሴቶችና ህፃናቶች ይሞታሉ በጭስ ምክንያት። ወደ 5 ሚሊዮን ደግሞ ሬስፒራቶሪ እንደ አስማ ነገር አለባቸው በየአመቱ። በዛ ላይ ነው ምሳሌ ብነግርሽ ከተማ ውስጥ ለሚፈጀው የከሰል ፍጆታ ብቻ በአመት ወደ 29,000 ሄክታር መሬት ፎረስት ክሊር ይደረጋል። እንጨት ደግሞ ደን ጭፍጨፋ እንጨት ደግሞ በግምት ወደ 500,000 ሄክታር መሬት በአመት ለእንጨት ይፈጃል። ይሄ ሰስቴናብል አይደለም እና የሚያሳዝነው ግን ብዙ አቴንሽን አልተሰጠውም። ዲስፐርስድም ስለሆነ ምንም ስለሆነ እና እኔ ሳም ወደ 2010 መጀመሪያ ጊዜ ኢትዮጵያ የመጣሁት ያኔ ነው እና 2010 ስመጣ እኔ ሄድኩት ድሮ ስለነበረ 22 ማዞሪያን እኔ የማውቀው መጨረሻ ነው የከተማው። ስመጣ መሀል ከተማው ነው አገኘው እና የከተማውን አስተዳደግ ሳያው ጊዜ አስደነገጠኝ። ሙያዬ አማን ኢኮሎጂስት ላንድስኬፕ ኢኮሎጂስት ነኝ እና ይህን ነገር እንዴት ነው ይሄ ከተማው አስተዳደግ ሰስቴናብል አይደለም እና ምን ማድረግ እችላለሁ የሚለውን ጀመርኩና ተማሪዎችን ይዤ መምጣት ጀመርኩ። በየ2 አመት ከአሜሪካ ተማሪዎችን እያመጣው 2014 ላይ በትልቁ እዚህ ሀገር ያለው ችግር የኤነርጂ ጉዳይ ነው እና ኤነርጂ ጉዳይ ላይ አንድ ነገር ማድረግ እችላለሁ እና እሱን በሚል ነው የጀመርኩት እና አሁን እዚህ ደረጃ ላይ ደርሰናል። ያው እንግዲህ ለእንትን ነው ምንድነው ሰው ለመርዳት ነው የተጀመረው ማለት ነው። እንግዲህ እንደቀደም እንዳልኩሽ አብዛኛው ህዝብ አሁን ሀገሪቷ ባላት የዴቨሎፕመንት ስትራቴጂ ይሄ ክሊን ተርማል ኤነርጂ የሚባለው ነገር ፎከስ ኤሪያ አይደለም እና እንደዚህ አሁን በክሊን ኩኪንግ በምን ብታይ አብዛኛው ነገር የሚደረገው በኤንጂኦስ በኢንተርናሽናል ኦርጋናይዜሽን እና የሎካል ካፓሲቲው በኢንዱስትሪያል ደረጃ ላይ በጣም ትንሽ ነው
እና እንደው ተሻሻሉ የሚባሉትንም ስቶቭ ብታያቸው ከሶስት ምድጃ ከሶስት ምንድነው ስሪ ስቶን ፋየር የሶስት ጉልቻ ምድጃ ከሚባለው ብዙ የተሻለ አይደለም። ስለዚህ ይሄን ነገር ማሻሻል እንችላለን እና እንደሱም በሚል ጀመርኩት። ያው ረጅም ትግል ነው። አንዳንድ ፕሮዳክታችንን ማየት ትችላለን። ኬት ነው የምንጀምረው? አዎ ከፕሮዳክቱ ለምን አንጀምርም? የምንሰራው ፕሮዳክት ለቤት ግለሰብ ሃውስሆልድስ የሚሆኑ አሉ፣ ደግሞ ለኢንስቲትዩሽንስ የሚሆኑ አሉ። ከፍላሉትም አለ። አዎ ለዚህ ለሬስቶራንት፣ ለስኩል ፊዲንግ ፕሮግራም ለምናምን የሚባለውን እንሰራለን። አብዛኛው ስቶቫችን ደግሞ ኦልሬዲ ማርኬት ላይ አለ። የተወሰነው ነው ያልነበረን። አሁን እቃችን ከውጭ ገብቶልናል። እሱን መስራት እንችላለን። ከውጭ ነው የሚመጡት ማለት ነው። ሮ ማቴሪያል አሁን ለምሳሌ ሺት ሜታል እንደዚህ ግን ዲዛይን የምናረገው ምን የምናረገው በሙሉ እኛ ነን። እና አሁን ከሃውስሆልድ ብንጀምር ከሲምፕለስት እስከ ሞስት ኮምፕሌክስ ብዬ ላሳይሽ። እና አሁን ይኸውላችሁ ይሄ ሮኬት ስቶቭ ይባላል እና በሺት ሜታል ነው የሚሰራው። እዚህ ውስጥ አንድ 4 ፒስስ ኦፍ እንጨት ካስገባሽበት እዚህ ጋር ምድጅሽ ነው ብረት ድስትሽን ምን የምታረጊው እዚህ ነው። እዚህ ውስጥ ካስገባሽበት 2 ሊትር ውሃ በ8 ደቂቃ ምናምን ያፈላልሻል። ግን እኛ ስንሸጥልሽ አሁን እዚህ ሀገር ትልቁ ችግር ያለው ትራንስፖርት ነው። እና አሁን እንደዚህ እንዳለ ፉሊ ፓክድ አድርገን ብንሸጠው ለማጓጓዝ ቁጥሩ ይቀንስብሻል። ለምሳሌ አንድ አይሱዙ ብታረጊ እንደዚህ አይነት ብታረጊ 300 400 ማድረግ ትችላለሽ። ግን ባንዴ ብዙ ትራንስፖርት ማድረግ ስለፈለግን አንቺ ቤትሽ ነሽ የምትገጣጥሚ። እንዲህ አድርገን ነሽ የምንሰጥሽ። እና አንድ ገጽ አለቻት። አንቺ ስትገጣጥማት ስቶቭ ይሆናል እንደዚህ በቃ መመሪያ ያለው ያው ሰው በጣም ቀላል ነው ለማድረግ። ይሄው እንደዚህ ይገጣጠማል። ይሄ በዚህ አየሩን ጉልበቱን ኮንትሮል ታደርጊዋለሽ። እንዳይነድ ከፈለግሽ ትዘጊዋለሽ፣ እንዲነድ ከፈለግሽ እንደዚህ ትከፍቺዋለሽ። በዚህ በኩል ትለኩሽዋለሽ፣ በስር በኩል አመዱ ይወርዳል። በቃ በእንጨት። አሁን ደግሞ አይ ይሄንን ስቶቭ ለከሰል ማንደጃ ፈልገዋለሁ ካልሽ እዚህ ጋር መሳቢያ እንሰራለታለን። መሳቢያውን ስታደርጊ የከሰል ምድጃ ይሆናል። መሳቢያውን ሳብ ስታደርጊ የእንጨት ምድጃ ይሆናል። እና ይሄ ቢያንስ በፍጆታ የእንጨት ፍጆታ ወደ 50% እንጨት ፍጆታ ይቀንሳል። በዛ ላይ ደግሞ ይሄ ቺፐስት አወር ፕሮዳክት የምንለው አሁን ከዛ ስናልፍ ደግሞ የከተማ ምድጃ የሚባለው ከሰል ነው ያለ ላይ በሱቅ የሚሸጠው ከሰል። ይሄ ደግሞ የከሰል ምድጃችን ነው። እና ይሄ የከሰል ምድጃችን ነው። እንትኑን ባሳያችሁ ሁሉ ነገሩ ሞዱላር ነው። አንዱ ፓርት ቢበላሽብሽ ስቶቡን መጣል አያስፈልግም። ይሄ ይኸውልሽ እንደዚህ ተነስቶ አሁን የሰው ቤት ውስጥ ብትሄጂ የመጀመሪያ የሚቃጠለው ከሰል ስታረጊበት ይሄ ነው ግሬቱ። ግሬቱ ከተቃጠለብሽ ቀጥቃጭ ትፈልጊያለሽ፣ የማታረጊው ነገር የለም ስቶቡ ሰብ ለማዳን። እኛ ግን ሞዱላር አድርገነዋል። ይኸውልሽ ይሄ ይቀየራል። ይሄንን ብቻውን መቀየር ይቻላል። ይሄ ይቀየራል። እንደው ድንገት ይሄ አሁን ስቴንለስ ስቲል ነው 1600 ዲግሪ ድረስ ይችላል። እና ይሄንን እዚህ ውስጥ ሲነድ ከሰሉ 1200 ዲግሪ ይደርሳል። እና ያን ጊዜ አንቺ ሰው ከሰል ለማዳን ብሎ ውሃ ምናምን ያደርግበታል። ያኔ ልትሰብሪው ትችላለሽ። የቴምፕሬቸር ሾክ ያገኝና ይሰበራል። ግን እንደው በሆነ አጋጣሚ እንኳን ይሄን ቢበላሽብሽ ስቶቡ መጣል የለበትም፣ ይሄም ይቀየራል። ሌላ አሁን እዚህ ሀገር ትልቁ ችግር ያለው አሁን በየቤቱ ብትሄጂ አመድ ሰው አፈሰው። አመድ አላፈሰሽም ማለት ስቶቡ በደንብ እንዲሰራ አላረግሽውም ማለት ነው። ይደፍነዋል። ስለዚህ እኛ ምን አደረግነው? አመዱን ካላፈሰሽው እንዳይሰራ አድርገነዋል። ከጨረሽ በኋላ ይችን ይዘሽ እንደዚህ አድርገሽ ሄደሽን አመድሽን ውጪ በዚህ በኩል ይፈስልሻል። ስለዚህ እሱን ታደርጊያለሽ። ሌላ አሁን እዚህ አሁን ችግሩ ምንድነው? ማራገብ፣ ከሰል ማራገብ። በስመ አብ ወልድ ወመንፈስ ቅዱስ አይደክማል። ይሄ ይኸውልሽ እኛ ይሄ ማራገብ አይፈልግም። የራሱ ማራገቢያ ያለው። ይሄ ተዘግቶ ነው። ወደዚህ ስታረጊው ሙሉ ለሙሉ ይከፈታል። ይኸው ይከፈታል።
እና እቺ አሁን እቺ በጥቁር ላስቲክ የምትሸጠው ከሰል የለችም። እሷ ሙሉን ይችላል። እዚህ በሱ 1 ሰዓት ተኩል ታነጃለሽ። ሙሉ ለሙሉ እንደዚህ አድርገሽ ቀንሰሽው እየሄድሽ ከሄድክ እስከ 3 ሰዓት ተኩል ይነዳል። ማንኛውም ከሰል ይሄ ገበያ ላይ የሚሸጠው ከሰል አሁን ይሄ ውፍረቱ ይታይሻል። ሙቀቱ እንዳይጠፋ ነው። ኢንሱሌሽን አለበት እዛ ላይ እና ይሄን ነገር ለማውጣት እቺ ያለቻት እና እቺ እዚህ ማንጠልጠያ የራሷ አላት እዚህ ጋር የምትቀመጥበት። ሌላ ምንድነው መሰለሽ ችግር አለ የሚባለው የከሰል ምድጃ ላይ ሴፍቲ ነው። ከሰል ለማቀጣጠል ውጭ አይደለም የሚደረገው። ያን ጊዜ ከሰል ላለማጣት ብሎ ሰው እዛው ይለኩስና የምትላከዋ ልጅ የፈረደችባት ሴት ልጅ ናት ከነ ብረት ድስቱ ለማጓጓዝ ትሞክራለች። በዛ ይቃጠላሉ። በጣም ብዙ ሴቶች ይቃጠላሉ። እና እሱን አቮይድ ለማድረግ ይሄ ሴፍቲ አንድ ጣትሽን ብቻ ነው ማስገባት የምትችይው። እዚህ ላይ ብረት ድስት ጥነሽበት ይዘሽ መሄድ አትችይም። ስለዚህ ሴፍቲ ፊቸር ነው ይሄ የከሰል ምድጃችን። ይሄ በቃ ዋና እኛ የምንለው የፔሌት ስቶቫችን ነው። ይሄኛው በእንጨት ነው፣ ይሄኛው በከሰል ነው። ይሄ ደግሞ እኛ በምንሰራው ፊውል ነው የሚሰራው። ባሳያቸዋለሁ ፊውሉን። እና ይሄ ቡታ ጋዝ ማለት ነው። ሲሊንደር የምትሉት የለም እንደ ሲሊንደር ነው የሚሰራው፣ ግን በቆሻሻ ነው የሚሰራው። በቆሻሻ ፊውል ፔሌት እንሰራለን። እዚህ ውስጥ ወደ 700 ግራም ፊውል ፔሌት ታደርጊዋለሽ። ከዶሮ ወጥ በስተቀር ምንም አይነት ኢትዮጵያ ውስጥ የሚሰራ ምግብ በዚህ ስቶቭ ከ1 ሰዓት ተኩል በላይ አይወስድም። ይሄ 3.5 ኪሎዋት ነው። በጣም በጣም ፓወርፉል ነው። እና the most interesting aspect ደግሞ ይኸውልሽ ፊውሉም እዚህ ያለ መሰለኝ እስቲ ካለ ይሄ እንትኑ ሮማ ይሆንና ፊውሉ ይኸውላችሁ ይሄ ነው በቃ። ይሄንን እኛ ከቆሻሻ እንሰራዋለን። ቆሻሻ ማለት ከቡና ተላ፣ ከጫት ገራባ፣ ከሰጋቱራ አሁን ለምሳሌ ይኸውልሽ ከቡና ገለባ እንደዚህ አይነት ሮ ማቴሪያሉን እኛ እንሰራዋለን። አዎ እንደዚህ ነው የምንቀይረው። ይሄ በቃ የሚጣለው ማለት ነው። እኛ ፊውል እናደርገው እና የዚህ የኤነርጂ ኮንቴንቱ ከእንጨት ይበልጣል። የመቆየትም ይሄ ደግሞ ቶሎም ስለማይቃጠል በጣም በጣም ኤፊሽንት ነው። እና ይሄን እዚህ ውስጥ አንድ ዳይ ስትጨርሺ ይሄ ነገር አመድ አይደለም የሚሆነው፣ ከሰል ነው የሚሆነው። ተመልሶ ጥቁር ከሰል ነው። ይኸው እዚህ በኋላ እንትን ካለ አሳይሻለሁ። ይኸው እንዲህ ነው የሚሆነው። እዛ ድጋሚ ሪዝም ይደረጋል። ይሄን ከፈለግሽ ካነደድሽው ወደ ግማሽ ሰዓት አዲሽናል ይሰጥሻል። ግን ከምታነጂው ለኛ ብትሸጪልን እኛ እንመርጣለን። መልሶ ሰው መሸጥ ይችላል። በእያንዳንዱ ኪሎ ግራም ይሄን ፔሌት ሲያቃጥል ሩብ ኪሎ ይሄንን ያመርታል። እኛ ሩብ ኪሎን ስታመጪልን ሩብ ኪሎ ፊውል እንሰጥሻለን። እኛ እሱን ይሄንን ማዳበሪያ፣ ውሃ ማጣሪያና አየር ማጣሪያ እንሰራበታለን። ኦኬ ነው ባዮቻር የሚባል ግን ይኸውልሽ ባዮቻር ቢባልም ለውሃ ማጣሪያ ከፈለግሽው አክቲቬት ማድረግ አለብሽ። ዝም ብሎ መጠቀም አይቻልም። ስለዚህ እኛ እንዴት አክቲቬት ማድረግ እንዳለብን እናውቀዋለን። ስለዚህ እሱ ድጋሚ እንትን ከሚለው ድጋሚ ከሚያነደው እኮ አምጥቶ እዚህ መልሶ ሰጥቶ እንደ ብር አሁን በዚህ ይኸውልሽ 65% ፊውል ሴቪንግ 65% በመቶ ያህል ይቆጥብልሻል። የማብሰያ ጊዜ ደግሞ በግማሽ ይቀንሳል። ጭስ ደግሞ ከ95% በላይ ያጠፋዋል። እና ይሄንን በባትሪ እዚህ ውስጥ አለው፣ የሪቻርጀብል ባትሪ አለው። እና ሪቻርጀብል ባትሪው እዛ ውስጥ ያለው 5000 ማህ ነው። ወደ 8 ሰዓት ይሰራል ሙሉ ቻርጅ ካረግሽ። እሱን ቻርጅ ደግሞ በግርግዳ ላይ በሶኬት የለም፣ በሱ ቻርጅ ማድረግ ትችያለሽ። መብራት ከሌለ ደግሞ ሶላር ፓነል አለው። ኦኬ ሶ ይሄኛው በቻርጅ ነው የሚሰራው ማለት ነው። ይሄ ፋን አለው፣ ማራገቢያ አለው። ማራገቢያው አየር የሚሰጠው ለፊውሉ በባትሪው ነው የሚሰራው። ባትሪውን እንትን የምታረጊው ማነው? በኤሌክትሪሲቲ ወይም በሶላር ፓነል ቻርጅ ታረጊዋለሽ። ኦኬ ይሄ ደግሞ ዩኒክ ስቶቭ ነው። ይሄ ተርሞ ኤሌክትሪክ ጄኔሬተር ነው። እዛ ሴም ፊውል እዚህ ውስጥ ያረግሽውን እዚህ አድርገሽ ስታነጂ የተወሰነውን ሂት ወደ ኤሌክትሪሲቲ ይቀይረዋል። ወደ ኤሌክትሪሲቲ እዚህ ውስጥ ይቀይረዋል። እዚህ ውስጥ የአንድ 6000 ማህ
ባትሪ ያለበት ያንን 6000 ኤነርጂ ባትሪ ያለበት እሱን ቻርጅ ያደርገዋል። እሱን ባትሪ በመጠቀም ብትፈልጊ ክፍልሽ ውስጥ ማብራት ትችያለሽ፣ ወይም ደግሞ ሴልፎንሽን ምናምንሽን ዲቫይስሽን ቻርጅ ማድረግ ትችያለሽ። እዚህ በመናደርገው ይሄ ኩክ እያደረግሽ በምን እየሰራን እዚህ ጋር ደግሞ ቻርጅ ያደርጋል። ኤሌክትሪሲቲ ጀነሬት ያደርጋል እና ጀነሬት ብቻ ሳይሆን ስቶር ያደርገዋል። አንቺ በኋላ እንድትጠቀሚበት ሁሉ ኩክ አድርገሽ እያደረግሽ ማብራት ትችያለሽ። አይ ደግሞ በኋላ ነው መብራት የምፈልገው ካልሽ በቃ እንደዚህ ዩኤስቢ ድራይቭ አለው በቃ ታደርጊዋለሽ። ኢንተረስቲንግ አይደል? በጣም ከዛ የኤሌክትሪክ ስቶቭ ደግሞ እነዚህ ግን በእነዚህ አሁን ባየናቸው በእነዚህ ፊውሎች ብቻ ነው የሚሰሩት ወይ? በማንኛውም ፊውል ይሰራል። አሁን ሁሉም ይሄ ከከሰል ነው የሚሰራው በኖርማል። ይሄ በማንኛውም ፊውል ይሰራል። ግን እኛ ሪኮሜንድ የምናደርገው በዚህ ነው። ለምን ብትይ አሁን እንጨት ምናምን ብትከትበት ላፍ አድርጎ ነው የሚበላው ስለሚያራግበው እና አየር ምናምን ስለሚያደርግበት፣ ይሄ ግን ኮንትሮል ስለሚያደርገው ይበረክትልሻል እንጂ ለማንደድ ከፈለግሽ ማንኛውም ነገር ይቻላል። ግን አያዋጣም። እንደሱ ብታረጊ እያነሳሽ በየደቂቃው ወጪ ቆጣቢ ሆኖ ደግሞ ለማኔጅመንቱ ለኩኪንግ ማኔጅመንቱ አይመችም። ስለዚህ እሱም በእኛ በሰዓት ወደ 10 ኩንታል 15 ኩንታል የሚሰራ ማሽን አለ እዛ። እሱ ማሽን ይሄንን ፊውል ታዩታላችሁ እና የሚሰራ ስላለን ኬት አመጣለሁ ብሎ ችግር የለም። አሁን እንደውም በቅርቡ ደግሞ ቼክ ሳረግ 2-3 ካምፓኒዎችም እንደዚህ እንሰራለን ያሉ አይቻልም። ስለዚህ ከነሱም ማግኘት ይቻላል። ይሄ የኤሌክትሪክ ስቶቫችን ነው። ማያዝ ትችላለሽ። የዚህ አይነት ኤሌክትሪክ ስቶቭ አይተሽማ ክብደቱንም ከባድ ነው። ኬብሉንም ሁሉ ይኸውልሽ እንደዚህ አይነት የለም። ይሄ ለእንጀራ ምጣድ እንኳን ተብሎ አይደረግም። እኛ ሁሌ የምንለው 1500 ዋት ነው። በጣም ኤክስትሪምሊ ኤፊሽንት ነው። በጣም ነው የሚቆጥበው። ወደ ምን ልበልሽ አሁን 1 ብር ለውሃ ለማፍላት 1 ብር ብታወጪ 70 ሳንቲሙን ወደ ኩክ ያደርግልሻል። ሌላው ግን ከ50% የሚበልጥ ኢትዮጵያ ውስጥ ያለ አይመስለኝም ኢምፖርትድ ካልሆነ በስተቀር እና አሁን እኛ የ1 ዓመት ዋራንቲ ሁሉ እንሰጣለን። ቢበላሽ ምናምን ቢል ሌላ ፊቸሩ አሁን ኢትዮጵያ ውስጥ መብራት ይጠፋ የለ መብራት ጠፍቶ ሲመለስ ፓወር ሰርጅ አለው እና ያ ሰርጅ እንትኑን ያቃጥልብሻል ሬዚስታንቱ። እሱ እንዳያቃጥል እኛ ፊውዝ አስገብተንበታል እና ብትፈልጊ ባሳየሽ ፊውዙ ዝም ብሎ አይነት ፊውዝ አይደለም። ይኸውልሽ የሴራሚክ ፊውዝ ነው 16 ማ የፈለገ አይነት ፓወር ቢመጣ እዚህ ጋር ያቆመዋል እንጂ ወደ እንትንሽን አይቃጠልም። ውስጡ እንዳይቃጠል በፍጹም እንዲቃጠል አያደርገው ይቆጣጠረዋል። እና ይሄንን እንሰራለን። አሁን ይሄ እነዚህ ነው ለሃውስ ሆልድ የምንሰራው። እነዚህ የቤት ናቸው። ወደ ትልቁ ከፍ ከማለታችን በፊት የምድጃዎቻችን ስም ቋይቶን ነው የሚለውና ቋይቶን ከሁለት አማርኛ ቃል ነው የመጣው እና ቋያ ማለት ኃይለኛ ሰደድ እሳት ማለት ነው። እቶን ማለት ደግሞ ኪል ማለት ነው፣ እሳቱን የሚፈጥረው ማለት ነው። ስለዚህ ቋይቶን ማለት ኃይለኛ ምድጃ ማለት ነው። ኦኬ፣ አሪፍ ነው። ፈረንጅኛ አይደለም አማርኛ ነው። ቋያና እቶንን አንድ ላይ አድርገን በምንም አይነት የፈረንጅ ስም አንጠቀም። አሁን እናንተ ፒሳ ምናምን ይጋገራል ይባላል አይደል? ብዙ ጊዜ ነው የሚወስደው እዚህ ሀገር። አሁን ፒሳ ዳቦ ልጋግር ቢባል በጣም ብዙ ጊዜ ይወስዳል። አሁን ይሄ አንድ ፒሳ በ1 ደቂቃ ያበስላል። አረ በእውነት አንድ ፒዛ በ1 ደቂቃ? በ1 ደቂቃ። ይሄ ከባድ ነው። አንድ ፒሳ በ1 ደቂቃ ያበስላል። እንትኑ አሁን የለውም። ይሄ ሸክላውን አላረግንበትም። ሸክላ አለው እዛ ላይ የሚደረግ ሸክላ ላይ ነው የምታረጊው እና አንድ ፒሳ በ1 ደቂቃ ያበስልልሻል። እዚህም ብትፈልጊ እንጨት፣ ብትፈልጊ ፔሌት፣ ብትፈልጊ ከሰል የፈለግሽውን መጠቀም ትችላለሽ። እና ፓወር ኮንትሮል ይኸው እዚህ ላይ አለ። እዚች ጋር እንትን አለችሽ። ፓወሩን አይደለም ይሄኛው ክፍት ከሆነ ሙቀቱ እየጨመረ ይሄዳል። ስለዚህ እሱን ትቀንሺዋለሽ። በዚህ ዳምፐር ነው መቆጣጠሪያ ነው። አዎ ዳምፐር ነው። አየር ትንፋሽ ስከልከለው እዚህ ጋር ማንደዱን ይቀንሳል። ከዛ ደግሞ ይሄም አለው። ይሄኛውን ወደፊት ወደ ኋላ ባረገው እንትን አየሩን ዘጋዋለሁ።
እና ይኸው ለመከፈት ከፈለግሽ እዚህ ውስጥ አለው እና እንደዚህ እንጨትሽን ከሰልሽን እዚህ ውስጥ ታደርጊበታለሽ። ኦኬ ይሄ ይኸውልሽ የሱ እንጨት መደርደሪያው ነው። ኦኬ ይሄ አብሮ ነው የሚሄደው። እዚህ ጋር እንጨት ይደረደራል፣ እዚህ ጋር ምናምን ማድረግ ትችላለሽ። እንጨት ምናምን ካላችሁ ፒዛ ብቻ ነው ሌሎች ምግቦችን የፈለግሽውን ነገር ማድረግ ትችላለሽ። ብትፈልጊ ዳቦ መጋገር ትችላለሽ፣ ብትፈልጊ አሮስቶ መስራት ትችላለሽ፣ የፈለግሽውን ነገር ቤክ ማድረግ ትችላለሽ። እንትኑን መቆጣጠር ብቻ ነው በቃ ቴምፕሬቸርሽን ብቻ ነው እንጂ የምታረጊው። ለምሳሌ ግሪል አረጋለሁ ብትይ ትችላለሽ። ቴምፕሬቸሩን ብቻ ወደ ግሪል ላይ ማድረግ ነው ያለብሽ። ለቤኪንግ ይኸውልሽ እዚህ ላይ ኢንዲኬት ያደርጋል። ለቤኪንግ ለምናምን ሲሪንግ ምናምን ብሎ ይነግርሻል። በዛ ታረጊዋለሽ። ከዛ በዚህ እንትኑን ትቆጣጠሪያለሽ። ቴምፕሬቸርሽ አለቀ በቃ። እና ለእንትን ብቻ አይደለም። ይሄ ደግሞ እንትኑን አልጨረስነውም። እዚህ ይሄም 3 to 1 ነው የምንለው። 3 በአንድ እንደማለት 3 በአንድ እዚህ ጋር ይሄ ተገጣጣሚ ነው። ቤትሽ ልክ እንደዛኛው ስቶቭ ቤትሽ ወስደሽ ነው የምትገጣጠሚው። እና ይሄ እዚህ ጋር ትለኩሽዋለሽ። እዚህ ጋር ለኩሰሽው ስትጨርሺ እዚህ ጋር መጋገሪያሽ ነው። ዳቦ ፒሳ ምናምን ትጋግርበታል። ይኸው ማውጫ ሁሉ አለው አብሮት የሚመጣ እንዲህ አድርገሽ አውጥተሽ ታስገቢያለሽ፣ ታወጪበታለሽ። እና እዛ እየጋገርሽ ይሄን ዳቦ እየጋገርሽ እዚህ ጋር ወጥሽን መስራት ትችያለሽ። እዚህ ላይ ራሱ ወጥ ይሰራል። ወደዚህ ይመጣል። ከዛ ይሄ ሲሰራበት እሱን ደግሞ እየሰራሽ ከዚህ ጋር የሚወጣ 2 ጭስ መውጫ አለው። ጭስ መውጫ ላይ ውሃ ማሞቂያ ሰርተንለታል እና ውሃ ደግሞ ያሞቅልሻል። ስለዚህ በአንድ ስቶቭ ምግብ ማብሰል ትችያለሽ፣ መጋገር ትችያለሽ፣ ውሃ ማፍላት ትችያለሽ። ሚባክን ኢነርጂ ወይ ሚባክን ነገር ኃይል የለም ማለት ነው። ምንድነው መሰለሽ አብዛኛው ጊዜ ፍጆታ የሚጨምረው ነገር ዌስት ነው። የኤነርጂ ዌስት ነው፣ ብክነት ነው። እኛ የምናደርገው ያ ኤነርጂ እንዳይባክን እና ለሰው ለሚፈልገው ነገር እንዲውል እሱም ማድረግ ማለት ነው መሰለሽ። ጭስ ማለት ምን መሰላችሁ? አሁን ሰው ጭስ መጣ ይላል። ጭስ ማለት ያልነደደ ፊውል ማለት ነው። ያልነደደ ፊውል። ስለዚህ ጭስ አልባ አረግሽው ማለት በዛ በባዮማስ ውስጥ ያለውን ኤነርጂ በሙሉ አነደድሽው ማለት ነው። ጭስ ካለበት በቃ ሄዷል። ስለዚህ አንዱ የምናጠፋው ነገር ጭስ እንዲጠፋ ነው። እሱ በምን እናደርገዋለን? በኤር በማሻሻል እናደርገዋለን። ከዛ ደግሞ ሬዲያንት ሂት ይሄ ቦዲው የሚያቃጥል ምናምን የለም፣ እሱን እናጠፋዋለን። ከዛ ኮንትሮል ምናምን ደግሞ እናደርጋለን። በቃ እንደዚህ ስታደርጊው አሁን ከዛ ላይ የሰው ፍላጎት ምንድነው እንላለን። ሰው ወጥ ብቻ አይደለም መስራት የሚፈልገው አይደለም። አንዴ የቤቱን ስራ ወጥ አንዴ ኤነርጂውን ካረግሽው ዳቦም መጋገር ይችላል። ሌላም ነገር ስጋ መጥበስ ይፈልጋል እና ለሱ የተለያየ ኤነርጂ ማውጣት የለበትም። አንዴ ባለ አንድ ነገር በሚያደርገው ነገር ማድረግ ይችላል። አሁን ይሄ ሬስቶራንት ምናምን ላይ ይሄ በጣም ኢምፖርታንት ነው። ምክንያቱም አሁን በየሬስቶራንቱ ብትሄጂ 10 ምናምን ምድጃ አላችሁ። አንዱን ነገር ለመስራት አንዱ አያስፈልግም። በዛ ፕሪንሲፕል ነው የምንሰራው። ይሄ ደግሞ እዚህ ጋር አሁን ብንዞር እንደገና ኦቭን ነው፣ ግን እንደ አንድ ትልቅ ሳይሆን ባለ መደርደሪያ ያለው እና የፈለግሽውን አይነት ነገር ምግብ መስራት ትችላለሽ። የፈለግሽውን አይነት ምግብ ከዳቦ መጋገር የፈለግሽውን በቃ እና እንዲህ ሰፋ ከሚል ቦታ ለመቆጠብ ተብሎ ቨርቲካል አድርገነዋል። ሌላ ደግሞ አዲስ የተጠቀምንበት ቴክኖሎጂ ምንድነው? እሳቱ በቀጥታ ምግቡ ጋር እንዳይሄድ ኢንዳይሬክት ሂት እንዲያገኝ ምግብ በተዘዋዋሪ መንገድ ነገር እንዲያገኝ እዚህ ጋር ሲለኮስ እሳቱ ወደ ቀጥታ አይደለም የሚወጣው። በዚህ በቀዳዳ ይሄድና በላይ ዞሮ ወደ ታች ነው የሚወርደው። ስለዚህ ዩኒፎርም የሆነ ሂት አለ። እኩል የሆነ በሳሰል ምንም እኩል ነው። ወደ ላይ ታች ላይ ብታደርገው አንድ አይነት ሙቀት ነው የሚሰጥሽ እና እሱን ኮንትሮል ለማድረግ ይኸውልሽ እዚህ ጋር ዲጂታል እንትኑ አለው መቆጣጠሪያ አለው እና አየሩን በምን ተቆጣጠሪዋለሽ መሰለሽ? በዚህ ጉልበቱን ይሄን እንደዚህ ስታደርጊው ሙሉ ለሙሉ አየር ትከፍችለታለሽ። እየቀነሽው በሄድሽ ቁጥር እዚህ ጋር ያለውን ቴምፕሬቸር ኮንትሮል ታደርጋለሽ። ምንም ኤሌክትሮኒክስ የለም ምናምን ነገር የለም። ሶስቲል ይሄም በእንጨት ነው ወይም በዛ በፈለግሽው ነገር ይሰራል፣ በከሰል ምናምን ይሰራል እና አሁን ይሄ በሙሉ ኢንሱሌትድ ነው። ሙሉ ቀን ቢሰራ
እዚህ ጋር አቃጥልሽ። አረ ሰው ቢያልፍ ቢነካው ምንም አደጋ ያመጣል። አቃጥል እና እሱ አለ። ይሄ ደግሞ አንድ ኦብዘርቭ ያደረኩት ነገር ኢትዮጵያ ውስጥ ሰው እንዴት ነው ቋንጣ የሚሰራው የሚለውን ሳይ በፀሐይ ላይ 7 ቀን 8 ቀን ምናምን አለበለዚያ ትንሽ ያለው ደግሞ ጭስ ያለበት ማድ ቤት ውስጥ ነው የሚደረገው። እና በየሱፐር ማርኬቱ ሄጄ እንደዚህ የሚሰራውን ቋንጣ አየሁት። ልትበይው አትችይም፣ ግማቱ ራሱ እውነት ነው የምናገረው። ገዝታችሁ ማየት ትችላላችሁ። ብትከፍቺው በቃ ልክ አይደለም። ስለዚህ ይህን ለምን ቋንጣ መስሪያ ለምን አልሰራም ብዬ እንዳየሽው አዲስ ሜታል አይደለም የቆረጥኩት፣ በርሜል ነው። ኖርማል በርሜል ቆረጥኩና ውስጡን ይኸው ኢንሱሌት አረኩት። ከዛ የቋንጣ ማንጠልጠያ ሰራውለት እና እነዚህ ቋንጣሽን የምታንጠለጥይበት ስጋ ቤት ማንጠልጠያ ያለው ማለት ነው። እና 3 ደረጃ አለው። በ3 ደረጃ ማንጠልጠል ትችያለሽ። እና እሱን ታደርጊያለሽ። እዚህ ጋር መተሽ ነዳጅሽን እዚህ ጋር ታስገቢያለሽ። ፊውል ከሰል ምናምን ታደርጊያለሽ። እዚህ ጋር ኤር ኮንትሮለር አለ። ይሄው እንደዚህ ካረግሽው ተከፈተ፣ እንዲህ ካረግሽው ዘጋሽው። በቃ 2 ሰዓት ቋንጣ ይሰራልሽ። በጣም ግልግል ነው። ሌላ የምንሰራው ሞዱላር ስቶቭ ነው። ለሬስቶራንት ለኢንስቲትዩሽን ይሆናል። 10 ኪሎዋት ነው። ማንኛውንም ፊልም መጠቀም ይችላል። ቅድም ያየነው ነዳጅ በዚህ በኩል ፔሌት፣ እንጨት፣ ከሰል አንዴ ከሞቀ አንድ 10 ደቂቃ ከነደደ በኋላ እርጥብ እንጨት ብታረጊበት አይጨስም። ምንም አይነት አይጨስም። ኦኬ። ምክንያቱም እዚህ ውስጥ ያለው ቴምፕሬቸር በጣም ሃይ ስለሆነ ልክ ድሮፕ ስታረጊው ኢንስታንትሊ ያደርቀዋል። እና ይሄ የሚሰራው አሁን ኢትዮጵያ ውስጥ ሌላ ምንድነው ችግሩ መሰላችሁ? መብራት የለም። እና መብራት ከሌለ ሰው እንዴት ይጠቀምበት? ኦኬ። ስለዚህ ይሄኛውን በምን ዲዛይን አደረግነው እኛ? በፓወር ባንክ እንዲሰራ። በኤሌክትሪክ ይፈልጋል ወይስ ምኑ ነው በፓወር ባንክ እንዲሰራ? ፓወር ባንክ ማለት ይሄ ነው እኮ። ምኑ ነው በፓወር ባንክ እንዲሰራ? ማራገቢያው አየር የሚሰጠው ማራገቢያው በፓወር ባንክ ይሰራል። እና አሁን የዚህ አይነት ስንሸጠው ከዚህ አይነት ነገር ጋር ነው የምንሸጠው። በእጅ ማራገብም አያስፈልግም። ምንም ነገር አያስፈልግም። ይሄው አሁን እዚህ አሁን እኔ ጭኜ ብሎኩ ሰው ታይዋለሽ። ይኸው ሲያራግበው ከፈለግሽ ይኸውልሽ እንደዚህ እዚህ እጅ ብትከቺ እጅሽን ክትጂ ይኸውልሽ አየሩን ሲያመጣ አየሽ። እሳቱን ማራገብ እንዲንዲማት አያስፈልግም። እና አንዴ እሱ ይሄን ካረገ ይሄ ለ17 ሰዓት ይሰራል። አንዴ ቻርጅ ከተደረገ ዝም ብሎ ፓወር ባንክ አይደለም። ምክንያቱም ለኩኪንግ ስለሚፈለግ ሰዓት ስለሚወስድብሽ የ1 ሰዓት የ2 ሰዓት የሚሰራ ብታረጊው አይሆንም። እና ይሄ አሁን ለምሳሌ 20,000 ማህ ነው 20,000 ማህ ነው ይሄ። እና ከዚህ ጋር ነው ይሄን በኤሌክትሪክ ካለሽ በኤሌክትሪክ ቻርጅ ታደርጊዋለሽ። ኤሌክትሪክ ከሌለ በሶላር ፓነል ሶላርም ቻርጅ ያደርጋል። በሶላር ቻርጅ ያደርጋል። ስለዚህ የፈለግሽበት ቦታ ኢትዮጵያ ውስጥ በፈለግሽው አይነት ፊውል መጠቀም ይቻላል። አሁን ይሄ ደግሞ እንዳለ አንድ ወጥ አይደለም፣ ሁሉ ነገሩ የሚነቃቀል ነው። ይሄ ለብቻው ነው፣ ይሄ ለብቻው ነው፣ ይሄ ለብቻው ነው። ስለዚህ ለሰው ተሸከምልኝ ምናምን የሚባል ነገር የለም። ሞዱላር ነው። መጨረሻ ማሳያችሁ ዲጂታሊ ኮንትሮልድ የሆነ ስቶቭ አለን። የሂት ጄነሬተር ነው። ብትፈልግ ወደ ምግብ ማብሰያ ላይ ማድረግ ትችላለህ። ብትፈልግ ቤት ማሞቂያ ማድረግ ይቻላል። ብትፈልግ ስቲም ጄነሬት ማድረግ ይቻላል። እና ይሄ እንዳለ ነው የሚወልቀው። እና አሁን ለኩኪንግ ብለን አስቀመጥ ነው እንጂ ለማንኛውም አይነት ለእርሻ ሙቀት ጄነሬት ነው የሚያደርገው። እና እዚህ ውስጥ ይኸውላችሁ እዚህ እንደምታየው ፔሌቱ ይገባል። ይኸው ነዳጁ እዚህ ውስጥ ይከተታል። ከዛ እዚህ ጋር ትመጣና አንተ የምትፈልገውን ቴምፕሬቸር ሴት ታደርጋለህ። እንደዚህ ለምሳሌ 300 ዲግሪ ነው ምናምን የሚል ካረከው ከዛ ራሱ እዚህ ውስጥ ሞተር አለው። በሞተሩ እያሽከረከረ ፊውሉን እዚህ ጋር ያመጣዋል። ከዛ ደግሞ ራሱ መለኮሻ አለው እና ራሱ ይለኩሰዋል። ከዛ አሁን ለምሳሌ ለኩኪንግ ከፈለግሽው እዚህ ጋር ታስቀምጫዋለሽ፣ ብረት ድስትሽን ማለት ነው። ትልልቅ ለሆነ ማለት ነው። ለትልልቅ ብረት ድስት እዚህ ጋር ይቀመጣል። አለቀ። እና ግን ይሄንን አውልቀን ለምሳሌ የዶሮ ማሞቂያ
ይሰራ ለዶሮ ማሞቂያ ይሰራ ቢባል ይሆናል። ስቲም ጄነሬተር ስራልኝ ብትይኝ በዚህ ይሰራልሻለሁ። የፈለግሽውን አይነት ተርማል ሂት ብትፈልጊ በዚህ እና ፓወሩን አንቺ ትነግርኛለሽ። የምፈልገው ፓወር 20 ኪሎዋት ነው 30 ኪሎዋት ነው ካልሽ በዛ መሰረት ሰራ። ዋናንቱ ነው ይሄ ነው። ማንኛውም በቃ ሞተሩ ይሄ ነው፣ ልቡ እዚህ ነው። ሂት ጄነሬተር ነው እንጂ እና ይሄኛው ማንኛውም ሌላ ነገር ማድረግ ይችላል። ገባኝ። እና በቃ ይሄ ነው ሜንሊ የምናመርታቸው ነገሮች አሁን እነዚህ ናቸው። አሁን ላይ ማለት ይሄ ቴክኖሎጂ በስፋት ለህብረተሰቡ የተዳረሰ ነው ማለት እንችላለን። ተቀባይነቱ ሰው አውቆታል። አዎ ይኸውልሽ የከሰል ምድጃውን ፊት ያሳየውሽን የከሰል ምድጃውን በጣም በሰፊው ሽጠናል። አይ ቲንክ ወደ 10,000 ምናምን ሽጠናል። ሌሎቹ ግን ጥሬ ዕቃ አልነበረንም። አሁን ጥሬ ዕቃው መጥቶልናል። ትዕዛዝ ግን ይመጣል። ሰው አውቆታል ማለት በደንብ አውቋል። ያዙናል እና እንደውም ያለፈው ጊዜ በቴሌቪዥን ተዋውቆ በጣም ብዙ ሰው እየደወለ አስቸግሮ ነበር። የኤሌክትሪክ ስቶቭ እንፈልጋለን፣ የፔሌት ስቶቭ እንፈልጋለን እና ለሰው እንነግር ነበረ። በቃ እቃው ስላልደረሰልን እቃው እስኪደርስልን ድረስ ጠብቁ ብለናል። አሁን እቃው ደርሷል። ከሚቀጥለው ሳምንት ጀምሮ ማምረት እንጀምራለን። ትልልቅ ተቋም እነዚህ አሁን ኢንዱስትሪዎቹና ሆቴሎቹ ኢንስቲትዩሽኖቹ እንትን ይላሉ። አሁን ለምሳሌ ይሄኛውን ያለሽው እኔ ራሴ ሰፖርት ማድረጋቸው ስኩል ፊዲንግ አሉ። ትምህርት ቤት ምገባ ላይ ስራ ላይ አውለናቸዋል። ሬስቶራንቶችም ወስደውታል። ይሄ ብቻ ሳይሆን ይሄ ለወልቂጤ የሆነ ደቡብ ሪጅን ምናምን ሁሉ ሄደዋል። በጣም ጥሩ። ይሄም በሬስቶራንቶች ምናምን ላይ ሄደዋል። ይሄ እንደዚህ በኩክ ስቶቭ መሰረት ሰርተንላቸው። ሌላ ምን አለ አሁን እኛ እዚህ ቅዳሜና እሁዴ የሚሸጥበት በድንኳን የሚሸጥበት የለም። የሰንዴ ማርኬት የሚባለው እዛ ላይ ወጪ ለሰው እንዳይጨምርበት አንዱ ፍላጎታችን ደሃው ህብረተሰብ ጋር ጥሩ ዕቃ እንዲደርስ ነው። ሌላው ምንድነው መሰለሽ ችግር እንደዚህ አይነት ነገር ለማስፋፋት ክሬዲት ያስፈልጋል። እኔ እስከማውቀው ድረስ በዚህ ዓለም ላይ በኢኮኖሚ ያደገ አገር የለም በካሽ ተጠቅሞ የለም። እና ክሬዲት ፋሲሊቲ ያለ ኢትዮጵያ ውስጥ ግን ለድሃ የሚያበድር የለም። ባንኮች ለድሃ አያበድሩ እና ብዙ ሞክረናል። ያልሄድንበት ባንክ የለም። እባካችሁ ክሬዲት ስጡ፣ አይሰጡም። እና የማይሆን ኮላተራል ይጠይቃል ለአንድ ስቶቭ። ለምን ብትይ አንድ ስቶቭን ለመግዛት ለምሳሌ 6,000 ብር ቢኖርብሽ ባንኩ የሚያስበው ያንን ብር ለመመለስ ምን ያህል ወጪ አወጣለሁ ነው የሚለው። ገብቶሻል? ስለዚህ ብዙ 5,000 ሰው ብትሰጪው የ5,000 ሄደክ ሊኖርበት ነው። ስለዚህ የክሬዲት ሲስተሙ ስለሌለ በቃ ፑር ድሃው ምንም አይነት ክሬዲት ማግኘት አይችልም። ስለዚህ ካሽ ደግሞ ድሃው በጣም ችግረኛ ነው። 5,000 6,000 ብር የመንግስት ሰራተኛ ደሞዝ ማለት ነው። እሱን አውጥቶ የልጅ ያለው ምን ያለው ሰው በአንድ ጊዜ መክፈል አይችልም። እኛ ደግሞ ክሬዲት ፕሮቫይደር አይደለንም። በየቤቱ እየሄደን በየወሩ ክፈለን ማለት አንችልም። እና እሱ ቢኖር አንደኛው መንገዱ እሱን ፋሲሊቴት ያደርጋል። ሁለተኛ በየመስሪያ ቤቱ የሰራተኛ ማህበሮች አሉ። ብዙ ሞክረናል ከነሱም ጋራ ከሰራተኛ ማህበር ጋር ለማድረግ። ምክንያቱም አንድ መስሪያ ቤት ውስጥ ለምሳሌ 100 ሰው ቢመዘገብ የሰራተኛው ማህበር ለኛ ቢከፍለን እነዛ ከደሞዛቸው እየተቆረጡ መስጠት ይችላሉ። እሱም ቢሆን በጣም አስቸጋሪ ነው። እና ምን ሆነ መሰለሽ እውነት ተናገሩ ካል በቃ የሚያሳምንሽ ነገር ለድሃው የሚሆን ነገር አይሰራም። እና አሁን የሚያዋጣንኛ ለሬስቶራንት ለኢንስቲትዩሽን ብንሰራ ነው እንጂ ለድሃው ብንሰራ ድሃው መግዛት የሚችልበት መንገድ የለውም። እና ይሄ አሁን መንግስት አቴንሽን ሊሰጠው የሚገባ ነገር ነው። ክሬዲት ሌላ ነገር እኮ አይደለም። መንግስት ለባንኮች ክሬዲት ስጡ ማለት ይቻላል። አሁን አይልም ማለት አይደለም። ይኸውልሽ ልንገርሽ፣ ትሪኩን ልንገርሽ። መንግስት የተወሰነ ፐርሰንታቸውን ፕሮፊታቸውን ለባንኮች ለድሃው ክሬዲት ስጡ ይላል። እኔ ሁሌ የምናገረው ነገር ነው። ርካሽ ነገር በጣም ውድ ነው። ርካሽ ነገር በጣም ውድ ነው። ለምን? ዛሬ ትገዢዋለሽ፣ የዛሬ 3 ወር ይሰበራል። እንደገና ትገዢያለሽ፣ የዛሬ 3 ወር ይሰበራል። ስለዚህ ርካሽ ነው ድሃ ነው ሰው ተብሎ የረከሰ ነገር ይገባሃል አይባልም። የሚሰራ ጠንካራ የሆነ ነገር ብታደርጊለት ለሀገር ይጠቅማል፣ ለሰው ይጠቅማል። ማቴሪያል ዌስት አይደረግም።
እና እኛ ሪፊውዝ ያደረግነው ለደሃ ቀሽም ነገር ስራ የሚባል ነገር አንሰራም ብለናል። ደሃውም ቢሆን አሪፍ ነገር መሆን አለበት የሚያገኘት ያለበት። እኛ ለእያንዳንዱ ለምናደርገው ፕሮዳክት የ1 ዓመት ዋራንቲ እንሰጣለን። if you break it we will repair it እኛ እንጠግነዋለን። ይሄ ሌዘር ከሲንግ እንደዚህ ዋና የምንቆርጠው እዚህ ነው። አሁን ደግሞ ሌሎቹ ማሽኖች እንዴት እንደሚሰሩ ላሳያችሁ። እሺ እንደው እያንዳንዱ ማሽን ላይ ባንቆም ፕሮሰሱን ዋና ነገሩን ቀስ ብዬ ባሳያችሁ። በቃ በእጃችን የምንሰራው ነገር የለም። ሁሉ ነገር ከመቁረጡም ከመበየዱ ጀምሮ አውቶማቲክ ነው። ኦኬ እና አሁን ያሳይሻለሁ። እኛ ሴታፕ የተደረግነው የቺ ፔሌት ስቶቭ ያልኩሽን አሁን በእጄ ይዘዋለሁ። እሱም በቀን 200 ማምራት እንችላለን እቃው ቢኖረን። እቃው ቢኖረን በቀን 200 የዚህ አይነቱን ስቶቭ እዛ ጋር ያያችሁትን በቀን 200 ማምራት እንችላለን። ኦኬ እቃው ነው ማለት ችግር አለ። እቃው ይኸውልሽ በፎሬን ኤክስቼንጅ ምናምን ብለሽ ስለምታመጪው በዛ ላይ በቃ በጣም አስቸጋሪ ነው እቃ ማስመጣት እዚህ እና እሱ ችግር ሶልቭ ቢደረግ እኛ አሁን ይሄንን ብቻ የዚህ አይነቱን ብቻ በቀን 200 ማምረት እንችላለን። አሁን ይሄ ፕሮሰሱ የሚጀምረው ይሄንን አልጫነውም። አሁን ቅዳሜ ገባ አላልኩሽም? ይሄ ነው እሱ እዚህ ላይ ይጫናል። በፎርክሊፍት ይመጣና እዚህ ውስጥ ይገባል። እና ይሄ ዲኮይለር ማሽን ነው ይሄ። ይሄንን ሺት ሜታል እዚህ ያሽከረክርና ይዘረጋዋል፣ ወደዚህ ለዚህ ያቀብለዋል። ይሄ የታጠፈ አይደለ እንደዚህ ሜታሉ፣ ይሄኛው ቀጥ ያደርገዋል፣ ፍላት ያደርገዋል እንደዚህ። ከዛ እዛ ጋር ብንመጣ የሲኤንሲ ኮንትሮል ማሽን አለ። የዚህን ሰርከምፈረንስ እንሰጠዋለን። የዚህን ሰርከምፈረንስ እንሰጠው እየቆረጠ ያወጣዋል። ቱ እያደረገ እየቆረጠ ያወጣዋል። ልክ ቆርጦ ሲጨርስልን ይሄን ቀዳዳ መስራት አለብን። እነዚህን ቀዳዳዎች ሁሉ በአንድ መስራት አለብን። ይታይሽ ይሄንን በአንዴ እበይዳለሁ በቀዳዳ እሰራለሁ ብትይ በቀን አንድ ስቶቭ አትሰሪም። ስለዚህ እንትን አለን ነይ ስታምፒንግ ፕሬሶች አሉ። እነዚህ በሙሉ ስታምፒንግ ፕሬሶች ናቸው። ከዛ እዛ ጋር ነው የምንሄደው። ስታምፒንግ ፕሬሱ ይሄንን እንወስድና እዚህ ጋር ሞልድ አለ። ሞልዱ እነዚህም በሙሉ ቀዳዳዎች አሉት። እዚህ ላይ ያሉት በሙሉ ቀዳዳዎች እዚህ በሞልድ ተሰርቷል። የተቆረጠውን ሺት ሜታል እዚህ ጋር ስትመጪው ቷ ሲያደርገው በሙሉ ቀዳዳዎቹን ያወጣቸዋል። እና እንዲያ አሁን 200 ያልኩሽ አሴምብሊ ላይ ነው እንጂ 2000 መስራት እንችላለን። ፓርት እንስራ ብንል 2000 መስራት እንችላለን። ግን አሴምብል ለማድረግ ምናምን የምታደርግ ጊዜ ወስድብሻል። እሱ ነው እንጂ አለበለዚያ ይኸውልሽ ይሄን 2000 3000 ስራ ብትዩ በቀን ይሰራል። ምንም ጣጣ የለውም። ከዛ ልክ እሱ ከተቀረጠ በኋላ ምን ማድረግ አለብን? መጠቅላል አለብን። ይሄ ሰርክሉ መሰራት ክቡ መሰራት አለበት። አሁን እሱ ወደዚህኛው ማሽን ጋር ይሄዳል እና የተቆረጠውን ሺት ሜታል ስትከችለት ፐርፌክት ሲሊንደር አድርጎ ያወጣዋል። እንደዚህ እንዲህ ጥቅልል አድርጎ ፐርፌክት ሲሊንደር አድርጎ ያወጣዋል። ይሄ አሁን አላለቀም። ፐርፌክት ሲሊንደር አድርጎ ያወጣዋል። ከዛ በኋላ ምን ማድረግ አለብን? መሰፋት አለበት። ይሄንንም በእጃችን አለ። እዚህ ጋር ማሽን አለን፣ ሲኤንሲ ኮንትሮልድ ማሽን አለን። እዚህ ጋር ስታስገቢለት ትር አድርጎ ይሰፋታል። እና ከሰፋው በኋላ አንገት መስራት አለብን። ይሄንን አንገት ይሄ አንገት ለሌላ ነገር አይደለም፣ ለመልክ ብቻ ነው። ለውበቱ ብቻ ነው የሚያስፈልገው። ኔኪንግ ማሽን እዛ ጋር አለን። በኔኪንግ ማሽን ውስጥ እናሳልፈዋለን። አንገት ከተሰራ በኋላ ምንድነው? ቀለም ደግሞ ይቀባል። አሁን ቀለም መቀቢያውን ላሳያችሁ። ቀለም ስልሽ ዝም ብሎ እዚህ የሚቀባ ቀለም አንቀባም እኛ። ፓውደር ኮት ነው የምናደርገው። ፓውደር ኮት ምን ማለት መሰለሽ? ሜታሉና ቀለሙ እንዲጋቡ ነው የምናደርገው። መፋቅ አትችይም። ስለዚህ መጀመሪያ ፓውደር ኮት ሲባል በኤሌክትሮስታቲክ ያለው ኬሚካል ፕሮፐርቲ ከብረቱ ጋር እንደ አመድ ሆኖ ይሆናል። አመድ ነው የሚሆነው እዚህ ላይ። ከዛ ማብሰያ አለን፣ መቀቀያ አለን። እዚህ እንደዚህ አይነት ትሰሪና አንጠልጥለሽ 30 40 ታረጊና በ220 ዲግሪ ለ20 ደቂቃ ትቀቀዋለሽ። ሜታሉና ብረቱ ይጣበቃል አብሮ።
ከዛ የመጨረሻ የምናደርገው ሎጎአችንን ሎጎ ማሽን አለን እዛ ጋር ፓድ ፕሪንተር ነው ያደርገዋል አሴምብሊ ጋር ሄደ። እንዴት እንደሚመረት የወጪ ቆጣቢ ምድጃዎችን ከቤት ፍጆታ ጀምሮ እስከ ትልልቅ ኢንስቲትዩሽን ድረስ ከትልልቅ ተቋማት የሚጠቀሙበትን ምድጃዎች አየን። ደስ የሚል ነው። ያው የምድጃው ወይም ደግሞ ይሄ የቴክኖሎጂ ውጤት የሆነው ባዮቻር ቴክኖሎጂ ያለን ነበር ደጋግመን እና እሱ ምንድነው የሚለውን ትንሽ ፋንሲ ወርድ አረጉታል እንጂ ወርዱ ሁለት ጊዜ ብታረጊው ባዮ እና ቻር ነው። ቻር ማለት ማቃጠል ነው። ባዮ ማለት ደግሞ የተቃጠለው ማቴሪያ ባዮሎጂካል ነው ማለት ነው። እና ኤኒ ከሰል አሁን ገበያ ላይ የሚሸጠው ከሰል ባዮቻር ነው። ግን ለምን ባዮቻር እንደማይባል ታውቂያለሽ? ለከሰል ብቻ ሲመረት ሌላው ከሰል አሁን እኛ ፊውሉን ኩክ እያደረግንበት ነው ከሰሉና የምናመርተው። ከሰል ስታመርቺ ግን 58% ኦፍ ዘ ኤነርጂ ወደ አየር ነው የሚሄደው እንጂ ከሰል ተጠቅመሽ ይሄ ከሰል እኛ የምሰጥሽና እዛ የሚወጣው አንድ ነው። ግን ምንድነው እኛ ኤፊሽንትሊ ነው የምንጠቀምበት። ይሄ ከሰል ሲሰራ ያለው ፕሮሰስን ሂቱን ኩክ ታደርጊበታለሽ። ሚባክን ኃይል አይኖረው እንጂ ባዮቻር አዲስ ነገር አይደለም። ያው እንዲገባን አድማጭ ተመልካቾቻችንም ግልጽ እንዲሆንላቸው ከሰል ማለት ነው። ግን ዌስት የለው። ለዚህ ነው ቻር ማለት ተቃጠለ ማለት። በጣም ጥሩ። ኢቭን ያው ይሄ ምርቱ ራሱ ወጪ ቆጣቢም ከመሆኑ ባሻገር እኮ የቀደም ይያልን ነበር ከግሪን በተገናኘ ራሱ ከክላይሜት ይኸውልሽ ወጪ ቆጣቢ ምድጃና ክሊን ኩኪንግ አንድ አይደለም። እሱም አለ እንዲሰማ ምክንያቱም ይኸውልሽ እኛ ወጪ ቆጣቢ አንዱ ቤኔፊት ነው። ጤና ጭስ በማጥፋት ጤና ያተርፋልሻል። የክላይሜት ግሪን የተባለውን ፕሮሞት ያደርግልሻል። እንደውም ልንገርሽ አይደለም ይሄኛውን እኛ ፉሊ ኢምፕሊመንት ብናረግ ኢትዮጵያ በካርበን ክሬዲት ካርበን ኤክስፖርት ማድረግ ትችላለች። ለምሳሌ ይሄ ስቶቭ በአመት 4 ቶን ካርበን ዳይኦክሳይድ ኤሚት የሚደረገውን ይቀንሳል። 4 ቶን ካርበን ዳይኦክሳይድ መሸጥ ይቻላል ፖሊት ለሚያደርጉ እና እኔ ኤስቲሜት አድርጌው እስከ $3 ቢሊዮን በአመት ማግኘት ይቻላል አት ናሽናል ሌቭል። እና ይሄ ቀላል ነገር አይደለም። እና ህዝቡንም ደግሞ ዴይ ቱ ዴይ የሚመለከተው ነገር ስለሆነ መንግስት አቴንሽን ቢሰጠው ኢትስ ቬሪ ናይስ ቲንግ። ያ በመጨረሻ እንግዲህ ወጣቶች ሐሳብ ያላቸው ወጣቶች አሉ ወደ ሐሳባቸውን መሬት ላይ አውርዶ አንተ እንግዲህ ከኢትዮጵያ ውጪ እየወጣህ እየተመላለስክ ታስተምራለህ። ለሀገር ፍቅር መገለጫ ነው ብዬ አስባለሁ እዛ መኖር እየቻልክ እዚህ ግን ለህዝብ የሚጠቅመውን ነገር ያልክ የተመላለስክም እየሰራ ነው። ወጣቱ እንደዚህ አይነት ሐሳብ ያለው መሬት ላይ አውርዶ በመስራት ነገር ለወጣቱ የምትመክረው ነገር ውጪም ላሉት ወይም ደግሞ የትም ዲያስፖራዎችም ቢሆን መልእክት ታስተላልፈው ካለ ውስጥ እንግዲህ አስተማሪም አይደለም እዚህም አዲስ አበባ ዩኒቨርሲቲ የአሜሪካ መንግስት ልኮኝ አስተምራለሁ። እና ትልቁ ችግር ምንድነው ብትይ ወጣቱ የስራ ኤቲክስ የለው። ስርዓት ኤቲክስ የለም። እና ይሄ ደግሞ በምን ተባባሰ መሰለሽ? ይሄ ቲክቶክ፣ ሴልፎን፣ ስልክ መደወልን እንደ ስራ የሚቆጥር ህዝብ ሆኗል። ስልክ መደወል ስራ አይደለም። እና ሁሉም ሾርት ከት የለም ላይፍ ላይ ሾርት ከት የለም። የተሰጠሽን እድል ይዘሽ ብትራቢም እስከ መጨረሻው ድረስ መታገል ግዴታ ነው እንጂ ከሰማይ ወጥቶ መንግስት መጥቶ ሬስኪው የሚያደርገው ማንም የለም። ደግሞ የትም ሀገር የለም። ስለዚህ እኔ አሁን ለወጣቱ ምን ትመክራለህ ብትይ ፕሊዝ ጌት ዳውን ቱ ወርክ ስራ ጀምሮ ወደ ተግባር ወሬ ምናምን በቃ የትም አያደርስ። የምሬን ነው። ዩኒቨርሲቲ አሁን እቀጥራለሁ አይደለ? ዩኒቨርሲቲ የተማሩ በጣም ነው ትንሽ እውቀት ያላቸው በጣም ትንሽ እና ስትጠይቂያቸው ኑሮ ተወደደ ይልሻል። ኑሮ ማሸነፍ ያለብሽ አንቺ ነሽ። በቀን 8 ሰዓት መስራት አለብሽ ከተባለ 16 ሰዓት መስራት መቻል አለብሽ። እኔ የራሴ ምሳሌ ልንገርሽ። እኔ አሜሪካ መጀመሪያ ሲሄድ ሚኒመም ዌጅ ነው አይደለ የሚከፈልሽ እዛ ሚኒመም ዌጅ ነው። ከዛ ሳያው ጊዜ እውነተኛ ኑሮ ለመኖር 2 ስራ ሊኖረኝ ይገባል። አንደኛው ለቤት ኪራይ ይሆናል፣ አንደኛው ለመኖሪያሽ። 16 ሰዓት በቀን ከሰራው በኋላ ምን ጊዜ አለኝ ለማጥናት?
ምን ያንዳረኩ ታውቂያለሽ? ሆምለስ ሆንኩ። ሜዳ ላይ ማደር ጀመርኩ። ሜዳ ላይ ጊዜሽ ማደር ችለሽ ጊዜሽን የምታድኝ ከሆነ አሴት በዚህ ዓለም ላይ አሴት ብር አይደለም፣ ውርስ አይደለም፣ ታይም ጊዜሽን በስነ ስርዓት የፈለግሽውን ነገር ማድረግ ትችላለሽ። ግን የእናቴ መቀነት አደናቀፈኝ የምትይ ከሆነ ኤቭሪዴይ ሁሉ ጊዜ ሰበብ አለ እና ይሄንን ነው መከር ስሩ። በቃ ከጠዋት እስከ ማታ እንቅልፍ እኔ አሁን 64 ዓመቴ ነው። የምሬ ነው 64 ዓመቴ ነው። በቀን አንዴ ነው የምበላው። ምናልባት በቀን ከተኛው 4 ሰዓት ከተኛው በጣም ብዙ ተኝቻለሁ። ሌላው ስራ ላይ ነው ስራ ላይ ነው። ዋይ ጊዜ የለኝም። በቃ ነገ ልሙት አልሙት አላውቀውም። ስለዚህ መስራት ነው ያለብኝ። ወደፊት ገና ከዚህ በላይ የሚስፋፋ ነው ስራውም ሲጀመር አይደል? እና ወጣቱ ምን ይሆናል ቢባል ስሩ፣ ሌላ ነገር የለም። ጥሩ ጉብኝት ነበረ። በጣም ነው አመሰግናለሁ ፕሮፌሰር። በጣም ተምሬያለሁ። አረ አድማጭ ተመልካቾቻችንም በጣም የሚጠቅማቸውን ነገር እንዳገኙ ተስፋ አደርጋለሁ። አመሰግናለሁ። ወደ ፋና ፖድካስት ቤተሰቦች እንግዲህ እንደተከታተላችሁት በአነጋ ኢነርጂ ማኑፋክቸሪንግ ተገኝተን ፋብሪካውን አስጎብኝተናችኋል። ወጪ ቆጣቢ ብቻ ምድጃ አይደለም እንደሰማችሁት እንግዲህ ጤናንም የሚጠብቅ ጊዜንም የሚጠብቅ ብዙ ነገር የሚያድን ታዳሽ ኃይል የሚጠቀም አሁን እንግዲህ ኢትዮጵያ እያካሄደች ያለችው ለግሪን ሌጋሲ ራሱ አይነተኛ አስተዋጽኦ ያለው ቦታ ነው ያሳየዋችሁ። ጥሩ ነገር እንዳገኛችሁ የሚጠቅማችሁ ነገር እንዳገኛችሁ ተስፋ አደርጋለሁ። ሄለን አብሬያችሁ ነበርኩኝ። በቀጣይ በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።